በአሰሪና ሰራተኞች መካከል የሚፈጠሩ ግጭቶችና አለመግባባቶችን በሰላማዊ መንገድ መፍታት መቻል ለምርታማነትና ለኢንዱስትሪ ባህል ግንባታ አወንታዊ ሚና እንደሚጫወትም ነው። የአዲስ አበባ ስራና ክህሎት ቢሮ የአሰሪና ሰራተኛ ጉዳይ ዘርፍ የአምራች ኢንዱስትሪ ምክክር ለምርታማነት በሚል መሪ ሐሳብ በህግ ማቀፎችና ማስፈጸሚያ ማኑዋሎች ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥቷል። አዲስ አበባ ባለፉት የለውጥ ዓመታት ለአምራች ኢንዱስትሪ ዘርፍ መጎልበት ምቹ ሁኔታዎችን በመፍጠር ላይ እንደምትገኝ የገለጹት የስራና ክህሎት ቢሮ የአሰሪና ሰራተኛ ጉዳይ ዘርፍ ኃላፊ አቶ አበበ ተቀባ በተለይ የኮሪደር ልማቱ ለዘርፉ እድገት ወሳኝ ሚና እየተጫወተ መሆኑን ተናግረዋል። ኮሪደር ልማቱ በራሱ ይዞት የመጣው መልካም ገጽታ መልካም ምቹ ሁኔታ አለ። ሁለተኛ ከተማችን ውስጥ እየተስፋፋ ያለው የአገልግሎት አሰጣጥና የትራንስፖርት አገልግሎት የኢንቨስትመንት ስራዎች እየተስፋፉ ያሉበት ሁኔታ አንዱ ምቹ ሁኔታ ነው። ምርትና ምርታማነትን የበለጠ ለማጎልበት ማለት ነው። ሁለተኛ ከኃይል አቅርቦትም ጋር ታይዞ እየተሰራ ያለው ስራ እሱ መልካም አጋጣሚ ነው። ይህም ምርትን የበለጠ ውጤታማ ለማድረግ የሚረዳ ነው። በቅርቡ ጠቅላይ ሚኒስትራችን ዲክሌር እንዳደረጉት ከ300 በላይ ከ385 በላይ ኢንዱስትሪዎች ወደ ስራ ሲገቡ አንዱ መሰረታዊ ምክንያት እነዚህ ምቹ ሁኔታዎች በመፈጠራቸው ነው። በህግ ማዕቀፍ የሚመራ የኢንዱስትሪ ዘርፍ ለመገንባት ለአሰሪና ሰራተኛ እኩል አመለካከት ያለው አሰራር ለመዘርጋት እንዲህ አይነት ምክክሮች አስፈላጊ መሆኑን ያነሱት የዘርፍ ኃላፊው መዲናችን አዲስ አበባ ያሏትን ጸጋዎች ለመጠቀም በአሰሪና ሰራተኛ መሃል ያለውን ክፍተት መድፈን አስፈላጊ መሆኑን አንስተዋል። ስንመካከር ያሰብነውን እናሳካለን። ስንመካከር በአሰሪና ሰራተኛ ወገኖች መካከል ያለውን ክፍተት እንሞላለን። አሰሪው ስለ ሰራተኛው ሲጨነቅ፣ ሰራተኛው ስለ አሰሪው ትርፍ ሲጨነቅ፣ በዚህ መካከል የአንድ ሳንቲም ሁለት ገጽታ እንደመሆናቸው መጠን ከነበረው የጨቋኝ ተጨቋኝ ትርክት ወጥተን አንዱ ስለ አንዱ የሚያስብ ከሆነ ስንመካከር ይህን ድል ማድረግ የምንችልበት እድል ካለ ጥራት ያለው ምርት እናመርታለን። በተመሳሳይ ተወዳዳሪ ምርት መሆን የሚችልበት የዓለም ገበያ ዘልቆ መግባት የሚችል ምርት ማምረት የምንችልበት እድል ይፈጠራል ማለት ነው። በአዲስ አበባ ከተማ ሰፋፊ የልማት ስራዎች እየተሰሩ መሆናቸውን የሚገልጹት የስልጠናው ተካፋዮች በልማት ስራው ላይ እየተሳተፉ የሚገኙ ኢንዱስትሪዎችን በማገዝ ረገድ ውጤታማ ስራዎች መሰራታቸውን ይናገራሉ። አዲስ አበባ ከተማ አስተዳደር አሁን የተለያዩ ኦፖርቹኒቲዎችን ይዞ መጥቷል። አንደኛው ኦፖርቹኒቲዎች የመጡ ከኮሪደር ልማት ጋር ተያይዘው ያሉ በከተማ ውስጥ በጣም ሰፋፊ የልማት ስራዎች እየተሰሩ ነው ያሉት። የልማት ስራዎችን ብቻም ሳይሆን ደግሞ በጣም ግዙፍ የሆኑ የሜጋ ፕሮጀክቶችም ጭምር እየተሰሩ ስለሆነ በእነዚህ ሜጋ ፕሮጀክቶች ውስጥ ደግሞ የኢንዱስትሪ ሰላሙ እንዲረጋገጥ ከማድረግ አኳያ የስራና ክህሎት ቢሮ በጣም ትኩረት ሰጥቶት እየሰራ ያለበት ሁኔታዎች ናቸው ያሉት። ብዙ ውጤት ያገኘንባቸው በርካታ ስራዎችም ሰርተናል። ሰራተኞች መብታቸው እንዲከበርላቸው አሰሪ መብቱ እንዲከበርለት በማይግባቡበት ሁኔታ ላይ ሁሌ የማህበራዊ ምክክር መድረክ በማዘጋጀት ውይይቶች እንዲያደርጉ ምቹ ሁኔታዎችን እንፈጥራለን። በዛም ብዙ ያመጣናቸው ውጤቶች አሉ ማለት እንችላለን ማለት ነው። በስልጠናው በአሰሪና ሰራተኛ ዘርፍ ላይ የሚሰሩ ከክፍለ ከተማ እስከ ወረዳ ድረስ የተሰማሩ የስራ ኃላፊዎች የተሳተፉ ሲሆን በቀጣይም አመራሮቹ በስራቸው ከሚገኙ አምራች ኢንዱስትሪዎች ጋር ውይይት እንደሚያደርጉ የአዲስ አበባ ስራና ክህሎት ቢሮ የአሰሪና ሰራተኛ ጉዳይ ዘርፍ ኃላፊው አቶ አበበ ተቀባ ጠቁመዋል። ከሰኞ እስከ አርብ ድረስ በኢንዱስትሪ በክፍለ ከተማ ከ100 እስከ 150 የሚሆኑ የኢንዱስትሪ ማህበረሰብ ክፍሎችን የአገልግሎት ሰጭ ተቋማትን የሚያካትት በ11ዱም ክፍለ ከተማ ውይይት ይደረጋል። በተጨማሪም በወረዳ ደረጃ ከ50 እና ከ50 በላይ አምራች ኢንዱስትሪዎች አገልግሎት ሰጭ ተቋማቶች አጠቃላይ የምርትን ስራ የበለጠ ለማሳለጥ የሚችሉ የሚመለከታቸውን አካላቶች ያሳተፈ የንቅናቄ መድረክ ይካሄዳል።